እንግዲህ እንደምታዋት አያት እንግዲህ ፍሬንች ዶራች ትመስላለች። ተተቆላ አንድ ሁለት ተከፋች ይቻል ማሻአላህ ተባረከላህ። ከዛ ወደ ሁለት ተከፋች በሩ እንጓዛለን። እሺ ሁለት ተከፋች እስቲ ሁለት ተከፋች አያት እዚህ ጋር ፀጉር መሸገጫለች ወደ ላይ። እሺ ክፈተው እስቲ። ከዛ እንደገና ስትከፈት ከዛ ትልቂቱ ትባላል። ማሻአላህ ዝጋት እቺ እንደገና ታራስ ከዛ ዝጋት ከዛ እንትና ከዛ የመሸጎሪያው ጋር ከዛ እንደገና እንመጣለን። ሁለት ተከፋች ይቻል አንድ ሁለት እንከፍ አንድ ሁለት እስቲ ክፈተው። ማሻአላህ ተባረከላህ። ከዛ እንደዚህ እናደርጋለን። አንድ ሁለት ከዛ ቁልፋችን አወጣን ማለት ነው። ማሻአላህ ተባረከ። ከዛ መስኮታችን እንደምታወት ነው። እስቲ መስኮት ይቻላል መክፈት ባውዲ እስቲ ክፈት። ማሻአላህ መስታወት እስከምትገጠም ድረስ መክፈት ይቻላል ማለት ነው። እሺ ሌላ ከጀርባ በር እንግዲህ እየተጓዝን ነው እንደምታውን። የሻወር ቤቷ ይህችን ትመስላለች። ማሻአላህ ተባረከላህ። ሻወር መስኮቷ ማሻአላህ ተባረከ። ከዛ እንደገና የጀርባ በር እንቆን አንድ ሁለት ቆለፍናት አንድ ሁለት ከፈትናት ይቻል ማሻአላህ ቆልፍና ቁልፍን ይዘና አንድ ሁለት ከዛ እንደገና የጀርባ መስኮት ያው እንደምታውቁት እስቲ የጀርባ መስኮታችን ትመስላለች። እስቲ ክፈታት። ያት ቸት ማሻአላህ ተባረከላህ። ዘጋ ከዛ እንደገና በጀርባ በኩል ያለው መስኮት የተጓዝን ነው። ቸት ዋልካ አቀማመጧ ምናምን እንደምታውቁት ነው። አከፋፈቷ ይቻል ማለት ነው። ማሻአላህ ችግር ካለ ያው በበሩ ሁኔታ በኮንፊደንስ ነው። ዘሩ እስከ አሁን እስከ ስንት ቀን ነው አሁን የጨረስከው? ይሄ በ15 ቀን ያለቀላችሁ። 15 ቀን? አዎ በ15 ቀን ሙሉ ከነሱ መቃኑ ከነበሩ አጣናቀን ጨርሰናል ማለት ነው። ማሻአላህ ተባረከላህ። ያው የሀይቅ መብራት ይታወቃል መቆራረጡ በዛ ምክንያት ነው እንጂ የ8 ቀን ስራ ነበር። ማሻአላህ ይሄ መስኮት ማሻአላህ ነው በጣም። ስፋቱ ግን እንዴት ነው? አሁን እሱ ስንት በስከ ስንት ነው? ይሄ ሜትር ከ50 በሜትር ከ20 ነው የኋላ መስኮቱ ማለት ነው። የኋላ በሩም 2 ከ50 በ1 ሜትር ይላል። ሻወር መስኮቱ 50 በ50 የሻወር በሯ ደግሞ 2 ከ50 በ1 ሜትር ማለት ነው። እስኪ ክፈተው በውስጥ እንግባ እስኪ። ይሄን ሲገባ የውስጥ መቃናቸው እንደምታያቸው ማሻአላህ ተባረከላህ። ዝጋልኝ ወልፎን ከውጭ በኩል ነው የወጣው። ቸስ ወላሂ ነው በውስጥ እየወጣን ነው። ቸስ መቃኑ የውስጥ መቃኑ ባለ 20 ነው እንደምታዩት ውስጥ ላይ ማሻአላህ። እስቲ ይሄ በጣም ይለያል። ማሻአላህ ተባረከላህ። በቃ በራችን እቺ ትመስላለች። ተከፋዩ የተከፈተች ነው። ወደ ፍሬንች ዶር እየሄዱ ነው እንግዲህ ወደ አቋራጭ መቃና እንትኑ ጋር እቺ ትመስላለች ማለት ነው። ማሻአላህ ተባረከላህ። ፍሬንቸሩ እንግዲህ መሐመድ ያወል ቤት ነው። በዚህ መልኩ አብቅቶለታል። ማሻአላህ ተባረከላህ። ያላ ዝጋው። መሸጎር ያለው በዚህ እንደዚህ ይህቺ ግን በጣም የገረመችኝ አት እዚህ ጋር አለች ሚስጥር ቁልፋት
አሁን ተሸጎረ ተሸጎረች። ከዛ ተጨማሪ ደግሞ ይቻለኝ ማለት ተጨማሪ አሁን እቺ የሚፈለቅቃል ሌባ መፈለቀቅ አይችልም። እዚህ ውስጥ ገብታ ስለሆነ ማለት ነው። በዚህ ሽቅብ ነው የምከደው ወደ ላይ ስለሆነ የምገባው ማለት ነው። ከፍተን ለምሳሌ እናሳያቸው። ይቻት ይቺ በምን በዚህ ውስጥ ነው የምታልፈው። የዚች ወደ ላይ የምወጣው ማለት ይቺ ፓርት ማሻአላህ ቁልፍ ተጨማሪ ድንጋይ ቁልፍ እዚህ ጋር አለ። ድንጋይ ቁልፍ አለው። እስቲ ድንጋይ ቁልፍ ማሰሪያ እዚህ ጋር ድንጋይ ቁልፍ መቆለፍ ይሻላል ከሰረጋላው ቁልፍ ውጭ ማለት ነው። ማሻአላህ በዛም ይመስላል ሁሉም አለው። ማሻአላህ ከዛ እንደው ችግር ካለ አላ ያስረክበን እየወጣን ነው እንላለን። እንግዲህ ቁልፍ ያንጣዘ የረከብ ሰዓታችን እቺ የፈረንጇ እቺ ያተው ከፋጇ እቺ ተዋላ በሯ ቴንክ ዩ ማሻአላህ ተባረከላህ። እንግዲህ እንደምታዩት በ15 ቀን ውስጥ ግማሽ እኩል በኩል ያኔ ግማሽ ብር ተሰጥቶ በ15 ቀን ማድረስ ይችላል። ለምን ማቴሪያል እያያዘባቸው ስለሆነ ድረስ ግማሹን ብር ከተሰጡ በዛ ብር እቃውን ገሳስተው ቶሎ የማድረስ እድላቸው ሰፊ ነው ማለት ነው። እንደምታዩት በ15 ቀን አካባቢ ተሰርቶ አብቅቷል ይሄ ቤት። አሰራሩ በጣም ያምራል። እንግዲህ እያያችሁት ነው። መስታወቱ ተገጥሞ ምናምን ነው በጣም የሚያምረው። ሁለት ተከፋቹ በር ይሄ ነው። ትልቅ መስኮት ይሄ መስኮት ደግሞ በጣም ትልቅ መስኮት ነው። ቤቱን ሲሰሩ በጣም እንትን ብለውታልና በጣም የሚያምር ነገር ነው ይሄ ሆኖ የተሰራው ይሄ ማለት ነው። እና በዚህ መልኩ አብቅቷል እላችኋለሁኝ። ፋሚሊ ላይክ፣ ሼር፣ ሰብስክራይብ አድርጉን። ሁሉንም ጀርባውን እስኪ ላሳያችሁ። ይሄው እንደምታዩት ነው። ይሄ የሸዋሩ በር ነው። በላሜራ ነው የተሰራው ይሄ ማለት ነው። ይሄ በላሜራ ነው የተሰራው። ይችም እንደምታዩት የሽንት ቤቷ ማስተንፈሻ ናት። ይሄ ሁለት ተከፋች ነው። ኢሚቴሽን ይባላል ይሄ ብረት ማለት ነው። ኢሚቴሽን አንድ ሚኒም በቃ አንድ ሚኒም። ብዙ ሰው ግን የሚሰራው ቤቱ በ1.9 ምናምን ነው። ይሄ በአንድ ሚኒም የተሰራ ቤት ነው ማለት ነው። እና ይሄን ይመስላል። መስኮቱንም እንደምታዩት ነው። በስነ ስርዓቱ የተሰራ መስኮት ነው። በጣም ያምራል። መስታወቱ ምናምን ተገጥሞ ሲያበቃ ነው ሁሉም ነገር ለይቱለት የሚያምረው። ሌላ ደግሞ አንድ መስታወት ይጀርባ አለና ይሄ መስታወትም እንደምታዩት ነው። ማሻአላህ ተባረከላህ። እና የመሐመድ አወል ቤት ይሄን ይመስላል። እስቲ እንግዲህ የአላህ ፍቃድ ከሆነ የቤተሰብና ወዳጅ ዘመድ ተይዞ የሚበላበት የሚጠጣበት ፍቅር የሚያልፍበት ቤት አላህ ያደርገው። መቼም የሰው ልጅ አንድ ስራ ሲሰራ መፈተን ግድ ነውና አሁን ወደ 95% እየተጠጋ ነው ቤቱ። ካሁን በኋላ ያለው ምንም ያህል አይቀርም። ሰሞኑን ደግሞ እየገረፍን የምናሳያችሁ ይሆናል። ይገረፋል ኢንሻአላህ። ከዛም በኋላ ደግሞ የውስጥ ጅብሰንና ኮርኒስ ምናምን ይገጣጠምለታል። ቤቱ በጣም የሚያምር ቤት ነው። ማሻአላህ ተባረከላህ። ያው ገጣሚው እሱ ነበር። አሁን ጨርሰን እየወጣን ነው። ትንሽ ያልጨረስናቸው ነገሮች ነበሩ። እነሱን ጨራርሰን ለመውጣት ተመልሰን ማተነው ከነጋ ማለት ነው። እና ይሄን ይመስላል እላችኋለሁ። ፋሚሊ ለማሰራት የምትፈልጉ ከዚህ በታች ባለው ቁጥር እየደወላችሁ መጠየቅ ትችላላችሁ። በመፈልጉት ዲዛይን እናንተ በመረጣችሁ ዲዛይን መስራት የሚችል ልጅ ነው። የሁላችሁም አምራጫ ይሁን ነው የምለው። አካባቢው ጋር ያለው ሁኔታ አሁን ወቅታችን ሁሉም ነገር እየጨመረ ስለሆነ ለማሰራት የምትፈልጉ ፈጠን ባለ ደውላችሁ የፈለጋችሁትን ዲዛይን ማሰራት ትችላላችሁ ማለት ነው። ይሄ ዲዛይን ግን በጣም የተመቸኝና ምርጫ የሆነ ነው ማለት ነው። የቤቱ ርዝመቱ፣ አሰራሩ፣ የብረቱ አደራደር፣ ብረቱ ምናምን በጣም ቆንጆ ቤት ነው። እስቲ ሀሳብ አስተያየታችሁን በኮሜንት አሳውቁን። ላይክ፣ ሼር፣ ሰብስክራይብ አድርጉት። አቡ ሰላሀዲን ሚዲያ እናንተ የፈለጋችሁትን ነገር ያቀርባል። በቀጣይ ቪዲዮ እስከምንገናኝ ሰላም ቆይታ። መልካም